እኛ ከወደቅንበት አልጋ እንድንነሳ ለሊትና ቀን ይደክማሉ የነሱ ቤተሰቦቻቸው ከተኙበት አልጋ ወደ መቃብር እንዲሄዱ እናደርጋለን ለዚህች አገር ተስፋ ለመስጠት ብርሃን ለመስጠት ዕውቀት ለመስጠት ለሊትና ቀን እንቅልፍ አጥተው ለሚሰሩ ሰዎች ውለታቸው ይሄ ነው ወይ ነው እንግዲህ ሰሞኑ ዮሐንስ ሽፈራው በሐዘን ጭርምት ምትወጣል እጅግ በጣም አዝኗን በጣም ልብ የሚሰብር ነው ታላቁን መምህሩን አሪያውን በአካባቢ በጣም የተወደደ ወንድም እንግዲህ ሰሞኑን በድቅድቅ ሌሊት ቤቱ ድረስ መተው በጥይት ደብድበው ገለውታል እንግዲህ በጣም የሚያሳዝን ነው ማን ነው ገዳዩ ይሄ ሌላ ጉዳይ ውስብስብ ጉዳይ ነው እና ከዚህ በፊት ራሱ ዮሐንስ ሽፈራው በስንት መከራ ነው ከሞት ያመለጠ በስንት መከራ ሊጎልት ተይዞ በገዳዮች እጅ ውስጥ ገብቶ በስንት ስቃይና ጭንቅ ነው ያመለጠ አሁን ደግሞ ወንድሙ ከሞት ማስጣል አልተቻለም በቤት ውስጥ ነው በጥይት ተደብድቦ ደሙ ፈሳ ያለቀና ይሄ ልብ የሚሰብር ነው ለዚህች አገር ተስፋ ለመስጠት ብርሃን ለመስጠት ዕውቀት ለመስጠት ለሊትና ቀን እንቅልፍ አጥተው ለሚሰሩ ሰዎች ውለታቸው ይሄ ነው ወይ ነው ቢያንስ ህይወታቸው እንዲቆይ እነሱና ቤተሰቦቻቸውን እንኳን መጠበቅ አንችልም ወይ ሞራላቸውን መጠበቅ አንችልም ወይ በሐዘን እንዲጨራመቱ እኛ ከወደቅንበት አልጋ እንድንነሳ ለሊትና ቀን ይደክማሉ የነሱ ቤተሰቦቻቸው ከተኙበት አልጋ ወደ መቃብር እንዲሄዱ እናደርጋለን ቤተክርስቲያን የሚሰራ መንገድ የሚሰራ ድልድይ ህዝብ የሚያስተባበር አገር ለአገር ብዙ የሚደክም ሰው ቀርቶ ወንጀለኛ ሰው የገደለ ሰው እንኳን በዓለም አቀፍ ህግ ፍርድ ቤት ቆሞ ስለመብት ይከራከራል ፍርድ ቤት ቆሞ ስለመብት ይከራከራል ገሎ ሰው ገሎ እንኳን ይከራከራል በዚህ ምክንያት ነው የጎደልኩት እኔ ሊያጠቃኝ ስል ራሴን ለመከላከል ስል ነው የጎደልኩት ንብረቴን ወርሰ ነው ፍርድ ማቅለያ ፍርድ ምናምን እየተባለ ሰው ይከራከራል በሰለጠነ ዓለም እኛ ግን ምንም ያላደረገ ሰው አቤቱ ድረስ የተኛ ሰው በድቅድቅ ሌሊት ከልጆቹ ነጥሎ ቤተሰብ ሙሉ ነው የተጎደለ ማለት ይቻላል ምክንያቱም ልጆቹም ልጅ አይሆኑ አባታቸውን ከንቅልፍ ቀስቀሰ በደረቀ ሌሊት በጥይት ደብድበህ ስትገድል ሌላው ሰው በህይወት አለው ይባላል ወይ ነው ራስ ዮሐንስ ሽፈራው ሰሞኑን የማየው ነገር ያለ ይመስልም እና ሰው ካለ ባገሩ ላይ ይሄን ሰው ያረጋጉ በርግጥ ዛሬ ባህር ዳር አካባቢ ወጣቶች ዮሐንስ ሽፈራውን ለመሸለም ሞክሯል የለም እሱ ግን የለም በቃ ቀፈው ነው ያለው የለም እንደሌለ ቁጥር ነው እንክትክት ደቋል በሐዘን ደቋል ለምን የዕውቀት አባቱ መምህሩ አሪያው ነበር ታላቅ ወንድሙ ሊቅ ነበር ስለዚህ ውለታ ምን መልሰው በዚህ መልኩ ነው ወይ ኢትዮጵያ መታፈራቸውን ጂኒየሶች በሕክምናው በቴክኖሎጂ አብዛኛው አሜሪካን ነው ቀጥሎ በጣርጎ እያገለገሉ ያሉት ፈረንጁን ነው እያገለገሉ ለምን እቺ ሀገር በግራም ሆነ በቀኝ መግደላ ማሳደዳ ስለማትሳሳ ለእንቁ ለወርቅ ልጆች ስለማትሳሳ ወርቅ ልታለብሳቸው የሚገባ ልጆች አፈር ትቢያ ስለምታለብስ ያሳዝናል ሰሞኑን አንዳንድ ቃላቶቼ ላይ አጓጉል ነገር ካያችሁ ተገቢ ያልሆነ ሁኔታ ካያችሁ ልክ አይደለሁም ማለት ያሳዝናል ልብ ተሰብራል